የሰው ልጅ ክፋት የታየበት የጥቁር ሳምንት መርዶዎች፣ በሃይማኖት ስፍራ የፈሰሰው የአገልጋዩ ደም፣ በፍቅረኛዋ እጅ 2 ጊዜ የተገደለችው ወጣትና በደቡብ አፍሪካ በአደባባይ የተረፈረፉት ኢትዮጵያውያን ዛሬ በአውድ ዜና የታከተውን የሰው ልጅ ሕሊና የሚፈትኑ አሰቃቂ መረጃዎችን ይዘንላችሁ ቀርበናል። ሰላም ውድ የአውድ ዜና ቤተሰቦች፣ ተሙዲ ቶክሲዶ ነኝ። ዛሬ በሀገራችን ላይ እየሰማናቸው ያሉ ነገሮች እንኳን ለመናገር ለጆሮም የሚከብዱ ከሰው ልጅ የአእምሮ በላይ የሆኑ ዘግናኝ ድርጊቶች እየበዙ መጥተዋል። በተለይም በሴት እህቶቻችንና በህፃናት ላይ የሚፈጸሙ ጸያፍ ተግባራት ለጥቂት ብርና ለግል ፍላጎት ተብሎ የሚቀጠፍ የንጹሃን ህይወት የዘመናችን ትልቁ የህሊና ቀውስ ሆኗል። ዛሬ በአውድ ዜና ልዩ መሰናዷችን በቅዱስ ስፍራ የተፈጸመ አረመናዊ ግድያ፣ በአምልኮ ቦታ ላይ አለች አጥር ዘሎ በመግባት አንዲትን ምስኪን አገልጋይ በስለት ወጋግቶ የገደላት ያ ግለሰብ ለምን እንዲህ ያለ አሰቃቂ እርምጃ ሊወስድ ቻለ? ምክንያቱስ የ17000 ብር ስልክ ብቻ ነው ወይ? ሞትን የተገደለችው ወጣት ፊት ለፊት ስልክ ሲደወልልሽ ለምን አታነሽም በሚል ተራቅናት ፍቅረኛውን ህይወት ቀጥፎ ማንነቷን እንዳይለይ እንኳን ስክሪኗን በማቃጠል በመብረቅ ተመታች በማለት ሐሰት ድራማውን ሊሰራ የሞከረው ግለሰብ በህዝብ ዘንድ ያስነሳው ቁጣ፣ ግለሰቡን የገፋፋው እውነት ስልኩ ጉዳይ ነው ወይስ ሌላ ሚስጥር አለ? ፍርድ ቤት ውስጥ ምን አይነት ውሳኔ ሰጠ? በደቡብ አፍሪካ በአደባባይ የፈሰሰ የወገኖቻችን ደም፣ በጆሃንስበርግ ከተማ ምንም በማያውቁት ሁኔታ ህዝብ ባለበት መሃል በጥይት ተደብድበው የተገደሉ የሶስት ኢትዮጵያውያን አሳዛኝ መርዶና ጀርባው ያለው አስፈሪ እውነት፣ እነዚህን ልብ ሰባሪና አስደንጋጭ መረጃዎች በዝርዝር ይዘንላችሁ ቀርበናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ዜና ለሌሎች እንዲደርስ ላይክ እና ሼር በማድረግ አብራችሁን ቆዩ። አሁን ወደ ዝርዝር መረጃዎቹ እንሻገራለን። በደቡብ አፍሪካ የኢትዮጵያን ሰቆቃና የጆሃንስበርጉ ጥቁር ምሽት ሚያዝያ 20 ቀን 2018 ዓ.ም በደቡብ አፍሪካ በስደት የሚኖሩ ወገኖቻችን ላይ የሚፈጸመው ግፍና አሰቃቂ ግድያ አሁንም ድረስ እንደቀጠለ ነው። ትላንትና ምሽት በጆሃንስበርግ ከተማ የተሰማው መርዶ በመላው ዓለም የሚገኙ ኢትዮጵያውያን ልብ ሰብሯል። የነጻነት ቀን ደስታን ልታከብር በነበረችው ደቡብ አፍሪካ ውስጥ የ3 ኢትዮጵያውያንና የ2 ናይጄሪያውያን ደም ያላግባብ ፈሷል። አምባገነንነት ነፃ በወጣች ሀገር ውስጥ የተፈጸመ አምባገነናዊ ጥቃቱ የተፈጸመው በከተማዋ እምብርት በሚገኝና ብዙዎች ለምግብና ለእረፍት ከሚመርጡት ማክዶናልድ ፈጣን ምግብ መሸጫ ተቋም ውስጥ ሲሆን 3ቱ ኢትዮጵያውያን ወገኖቻችን ከ2 ናይጄሪያን ጓደኞቻቸው ጋር በመመገብ ላይ ሳሉ ነበረ ማንነታቸው ባልታወቁ የታጠቁ ኃይሎች በድንገት የጥይት ናዳ የወረደባቸው። የዓይን እማኞች እንደሚሉት ከሆነ ታጣቂዎቹ ምንም አይነት ንግግር ሳይጀምሩ በቀጥታ ጥይት መተኮሳቸው ድርጊቱ የታቀደና ግድያን ብቻ ዓላማ ያላደረገ እንደነበር ያሳያል። ወገኖቻችን እዚያው በተቀመጡበት ህይወታቸው አልፏል። መጤ ጠልነት ወይስ የወንጀለኞች መጠቃቃት? ይህ ጥቃት የተፈጸመው በደቡብ አፍሪካ የመጀመሪያ ዲሞክራሲያዊ ምርጫ ያካሄደበትን ዕለት ሚያዝያ 17ን በማሰብ የነጻነት ቀን ፍሪደም ዴይ ለማክበር በዝግጅት ላይ ባለች ወቅት ነበረ። በዚሁ አጋጣሚ መጤ ጠል አመለካከት ያላቸው ቡድኖች በስደተኞች ላይ ሰልፍ ለመውጣት ጥሪ እያደረጉ መሆኑም ታውቋል። ይሁን እንጂ የደቡብ አፍሪካ ፖሊስ የሰጠው መግለጫ በኮሚኒቲው ዘንድ ከፍተኛ ጥርጣሬ ፈጥሯል። አንድ መኮንን ግድያው በዜጎች መካከል ባለመግባባት የተከሰተ ሊሆን ይችላል የሚል ግምታቸውን የሰጡ ቢሆንም የኢትዮጵያ ኮሚኒቲ አባላት ግን በመመገቢያ ስፍራ ተቀምጠው ያሉ ሰዎች እንዲህ በጅምላ መጨፍጨፍ ከመጤ ጠልነት በስተጀርባ ያለ ሌላ ጥቃት ነው ሲሉ ተከራክረዋል። አውድ ዜና ወቅታዊ ሁኔታን አስመልክቶ የኢትዮጵያ ኮሚኒቲ አመራሮች ያነጋገረ ሲሆን አመራሮቹ በደቡብ አፍሪካ በተለይም በጆሃንስበርግና አካባቢው የሚኖሩ ወገኖቻችንን ከፍተኛ ጥንቃቄ እንዲያደርጉ አሳስበዋል። ምሽት እንቅስቃሴዎችን መቀነስ፣ የሰው ስብሰባ ባለባቸው አካባቢዎች ላይ አለመገኘትና ወቅታዊ መረጃዎችን ከኮሚኒቲው ጋር በቅርበት መከታተል እንደሚገባቸው ተገልጿል። በደቡብ አፍሪካ የሚገኙ ኢትዮጵያውያን ሕይወት አሁንም በአደጋ ላይ ነው። መንግስትና የሚመለከታቸው አካላት ወገኖቻችንን ደህንነት ለማስጠበቅ ከደቡብ አፍሪካ ባለስልጣናት ጋር ጠንከር ያለ ንግግር ሊያደርጉ ኮሚኒቲው ድምጹን እያሰማ ይገኛል። በግፍ ለተገደሉ ወገኖቻችን ለቤተሰቦቻቸውና ለመላው ኢትዮጵያን መጽናናትን እንመኛለን በማለት ወደ ቀጣዩ መረጃ አለፍኩኝ። የቀናት ሰለባ የሆነው ፍቅርና በሰው ሰራሽ መብረቅ የተቃጠለው አስክሬን ሚያዝያ 20 ቀን 2018 ዓ.ም በሰው ልጅ ልቦናና ጨለማ ውስጥ የሚፈጠረው የቅናት ስሜት ምን ያህል አደገኛ እንደሆነ የሚያሳይ አንድ አሰቃቂ ድርጊት ከኢሉባቡር ዞን ተሰምቷል። ትዳር ለመመስረት ቃል ተገብቶለት የነበረው የፍቅር ግንኙነት ባልታሰበ ቅጽበት ወደ ደም አፍሳሽ ድርጊት ተቀይሮ የአንዲትን ወጣት ሕይወት በአሰቃቂ ሁኔታ ቀጥፏል። ኪሩ ኢታና የተባለው የ28 ዓመት ወጣት እና ረሂማ ከድር ኢሉባቡር ዞን
ሱጴ ሶዶ ወረዳ አብረው ያደጉና ለትዳር የታጩ ፍቅረኛሞች ነበሩ። ሆኖም ግን ይህ ግንኙነት በጥርጣሬ ዳመና መሸፈን የጀመረው ረሂማ ከኪሩ ጋር በምትሆንበት ወቅት የሚደወልላት ስልኮችን ለማንሳት መቸገሯን ተከትሎ ነው። ነሐሴ 21 ቀን 2017 ዓ.ም ከቀኑ 9 ሰዓት ላይ በሁለቱ መካከል የነበረው ጨዋታ ወደ መከራከር ተቀየረ። የረሂማ ስልክ በተደጋጋሚ ደወሉን ተከትሎ ኪሩ በቅናት ስሜት ተገፋፍቶ ስልኩን ነጥቆ ያናግራል። በስልኩ መስመር ማዶ የሰማው ነገር በእኔ ላይ ድራማ ትሰሪያለሽ የሚል ቁጣ ስሜቱን እንዲቆጣጠረው አደረገው። ኪሩ በሰነዘረው ብርቱ የቦክስ ምት ረሂማ ተገፍታ አቅራቢያዋ ከነበረው ግንድ ጋር እንድትጋጭ አደረጋት። በደረሰባት የጭንቅላት ጉዳትም በአፍና በአፍንጫዋ በኩል ደም እየፈሰሰ ሕይወቷ ወዲያውኑ ሊያልፍ ችሏል። አስክሬን የማቃጠሉ የድራማ ሙከራ። ግድያው የተፈጸመው በክረምት ወቅት በመሆኑና አካባቢው በኃይለኛ ዝናብና መብረቅ የታጀበ በመሆኑ ኪሩ ወንጀሉን ለመሸሸግ እጅግ ዘግናኝ ዘዴን ተጠቀመ። ፍቅረኛው በመብረቅ ተመታ እንደሞተች ለማስመሰል እጁ የያዘውን ክብሪት በለበሰችው ልብስ ላይ ለኩሶ አስክሬኗን አቃጠለ። ከዚያም ድርጊቱን ለመደበቅ እንደተጎጂ ሆኖ በማልቀስ የሐሰት ድራማውን ቀጠለ። ዞኑ ፖሊስ እንደደረሰው መረጃም ከሆነ በአካባቢው የመብረቅ ምልክት አለመኖሩን በማስተዋሉ ጉዳዩን በጥልቅ መመርመር ጀመረ። የአስክሬን ምርመራ ውጤቱንም የሟች ሕይወት ያለፈው በመብረቅ ሳይሆን በደረሰባት ኃይለኛ ምትና የጭንቅላት መሰንጠቅ መሆኑን አረጋገጠ። ይህንን ተከትሎ ኪሩ ድርጊቱን ለመደበቅ ቢሞክርም በማስረጃ ሲረታ ወንጀሉን በዝርዝር ለማመን ችሏል። ፍርድ ቤቱ ውሳኔ ምን ይመስላል? የኢሉባቦር ዞን ከፍተኛ ፍርድ ቤት ሚያዝያ 15 ቀን በዋለው ችሎት ጉዳዩን ተመልክቶ ፍርድ ቤቱ ከሳሹ ድርጊቱን የፈጸመው ድንገተኛ ስሜት ቢሆንም የፈጸመው ታላቅ ወንጀል ለመሸሸግና ከፍትህ ለማምለጥ በመብረቅ ተመታች የሚል አደገኛ ምክንያት ማቅረቡን እንደ ቅጣት ማክበጃ ወስዶታል። በዚህም መሰረት ተከሳሹ በፈጸመው ከባድ የሰው መግደል ወንጀል ጥፋተኛ ሆኖ ተገኝቷል። ፍርድ ቤቱም የድርጊቱን አሰቃቂነት ግምት ውስጥ በማስገባት ተከሳሹን በ23 ዓመት ጽኑ እስራት እንዲቀጣ ወስኗል። የአውድ ዜና መልእክት። ይህ አሳዛኝ ክስተት በግንኙነቶች ውስጥ ሊኖር የሚገባውን መቻቻል መጥፋትና የቅናት ስሜት ወሰን ሲያጣ የሚያስከትለውን ጥፋት ቁልጭ አድርጎ ያሳያል። ወጣቷ ረሂማ በታሰበላት የትዳር ጎጆ ፋንታ በፍቅረኛዋ እጅ ሕይወቷን አጥታለች። አውድ ዜና ለሟች ቤተሰቦቿ መጽናናትን እየተመኘ ወደ መጨረሻውና ወደ ቀጣዩ ዜና ይሻገራል። አገልጋዩዋ ላይ የተፈጸመ አሰቃቂ ግድያና የፍርድ ቤቱ ውሳኔ በአርባ ምንጭ ከተማ የሚገኘውን የክርስትና ማህበረሰብ ብቻ ሳይሆን መላው የሀገሪቱን ሕዝብ ያስደነገጠ አሰቃቂ የወንጀል ድርጊት ተፈጽሟል። በቤተክርስቲያን አጥር ግቢ ውስጥ አገልግሎት ልብስ በለበሰች ወጣት አገልጋዩዋ ላይ የተፈጸመው አሰቃቂ ግድያና የፍርድ ቤቱ ውሳኔ በአርባ ምንጭ ከተማ የሚገኘውን የክርስትና ማህበረሰብ ብቻ ሳይሆን መላው የሀገሪቱን ሕዝብ ያስደነገጠ አሰቃቂ የወንጀል ድርጊት ተፈጽሟል። በቤተክርስቲያን አጥር ግቢ ውስጥ አገልግሎት ልብስ በለበሰች ወጣት አገልጋይ ላይ የተፈጸመ ጭካኔ የተሞላበት ግድያ በመላው የአውድ ዜና ቤተሰቦች ዘንድ ከፍተኛ ሐዘንና ድንጋጤን ፈጥሯል። በአርባ ምንጭ ከተማ የሚገኘውን የክርስትና ማህበረሰብና መላው የኢትዮጵያን ሕዝብ በከፍተኛ ድንጋጤ ውስጥ የጣለው ይህ አሰቃቂ የግድያ ወንጀል በስተመጨረሻ የሕግ እልባትን አግኝቷል። አምልኮ ስፍራና በእግዚአብሔር ግቢ ውስጥ ለአገልግሎት የተገኘች ወጣት ላይ የተፈጸመው ይህ የጭካኔ ድርጊት የሰውን ልጅ ክፋት ጥግ የሚያሳይ ሆኖ ተመዝግቧል። የምሽቱ ጥቁር ጠባሳ የካቲት 22 ቀን 2018 ዓ.ም ከምሽቱ 1 ሰዓት ተኩል ገደማ በአርባ ምንጭ ከተማ ሴቻ ክፍለ ከተማ ቤሬ እድገት በር ቀበሌ የሚገኘው ጻድቅ ቃል ዓለም አቀፍ ቤተክርስቲያን ግቢ በሰላም ተውጦ ነበረ። ሆኖም ይህ ሰላም አሰቃቂ ድርጊት ሊደፈርስ ጥቂት ደቂቃዎች ብቻ ቀርተውት ነበረ። ተከሳሽ ማሙሽ ማርቆስ ገና በሕግ ቁጥጥር ስር ካልዋለ ግብረ አበሩ ጋር በመሆን በአጥር ላይ በመዝለል ወደ ቤተክርስቲያን ግቢ ዘልቆ ገባ። ዓላማው በጸሎትና በአገልግሎት ለምትተጋው ወጣት አገልጋይ እህታችን ነሂማ ተስፋዬ ምህረትን ሳይሆን ሞትን ጥላ ይዞላት መምጣት ነበረ። የ17000 ብር ስልክ ወይስ የሰው ህይወት? ወጣቱ አገልጋይ ነህሚያ ስልክ እያወራች በነበረችበት በዚያ ቅጽበት ተከሳሹ የገበያ ዋጋው 17000 ብር የሚገመተውን ኢንፊኒክስ ስልክ በኃይል ለመንጠቅ ሙከራ አደረገ። ንብረቷን ለማስመለስ ስትታገል ተከሳሹ ለሰው ልጅ ህይወት እንጣት ያለ ርህራሄ ሳይሰማው በያዘው ስለታማ ቢላዋ ወጣቷ ላይ 4 የተለያዩ ቦታዎች ላይ ደረቷ፣ እጆቿ ላይ ደጋግሞ በመውጋት አሰቃቂ ጉዳት ያደርስባታል። የቤተክርስቲያን ግቢ በደም ሲጨማለቅ አገልጋዩዋ በከፍተኛ ደም ፍሰት ላይ ትገኝ ነበረ። ህይወቷን ለመታደግ ወደ አርባ ምንጭ ሆስፒታል ተወሰደች። በጽኑ ህሙማን መከታተያ ክፍል አይሲ ውስጥ የነበሩ ዶክተሮች እህታችንን ለማዳን ከፍተኛ ርህራሄ ቢያደርጉም የደረሰባት ጉዳት ግን ከሰው አቅም በላይ በመሆኑ በዚያው ዕለት ሌሊት 6 ሰዓት ላይ ነፍሷ ወደ ጌቷ ልትሄድ ችላለች።
የአርባ ምንጭ ከተማ ፍርድ ቤት ውሳኔ ጉዳዩን በጥልቀት ሲመረምር ቆይቶ የአቃቤ ሕግ ምስክሮችና ተጨባጭ የሰነድ ማስረጃዎችን የተከሳሹን የጭካኔ ድርጊት ቁልጭ አድርጎ አሳይቷል። ተከሳሹ ማሙሽ ማርቆስ መጀመሪያ ላይ እከላከላለሁ በማለት የፍርድ ሂደቱን ለማዘግየት ቢሞክርም በስተመጨረሻ ግን ከህሊናው ወቀሳና ከማስረጃ ብርታት ለማምለጥ አልቻለም። የማቀርበው መከላከያ ማስረጃ የለኝም በማለት ፍርድ ቤቱ የሚሰጠውን ፍርድ እቀበላለሁ ሲል ቃሉን በችሎት ፊት ሰጥቷል። የአርባ ምንጭ ከተማ ኮሚኒኬሽን ለአውድ ዜና እንዳረጋገጠው ከሆነ ፍርድ ቤቱ ሚያዝያ 20 ቀን 2018 ዓ.ም በዋለው ችሎት የሚከተለውን ውሳኔ አስተላልፏል። ተከሳሹ በ1997 ዓ.ም የወጣውን የወንጀል ህግ አንቀጽ 607 ንዑስ አንቀጽ 2ን በመተላለፍ በፈጸመው ከባድ ውንብድናና አሰቃቂ ግድያ ጥፋተኛ ሆኖ ተገኝቷል። በዚህም ምክንያት የዕድሜ ልክ ጽኑ እስራት እንዲቀጣ ወስኖበታል። እህታችን ነህሚያ ተስፋዬ በአገልግሎት ላይ እያለች ብትለየንም ስሟ በአርባ ምንጭ ቅዱሳን ዘንድ ሁልጊዜም ሲታወስ ይኖራል። ፍትህ መገኘቱ ለቤተሰቦቿና ለቤተክርስቲያኗ አባላት ጥቂትም ቢሆን መጽናኛ ቢሆንም በቤተ አምልኮ ውስጥ የሚፈጸሙ መሰል ጥቃቶችን ግን ህብረተሰባዊ ጥንቃቄ እንደሚያስፈልጋቸው ትልቅ ደውል ሆኗል። አውደ ዜናም ለሟች ቤተሰቦችና ለጽድቅ ቃል ዓለም አቀፍ ቤተክርስቲያን አገልጋዮች ሙሉ በሙሉ መጽናናትን ይመኛል ስል የዛሬው መረጃዬን በዚሁ ቋጨሁኝ። በቀጣይ በሌላ መረጃ እስከምንገናኝ ድረስ ሰላም ቆዩልኝ።